የሕይወት መጽሐፍ ዘጸአት 32 ከ32 እስከ 33 እንደዚህ ይላል። አሁንም ይህንን ኃጢአታቸውን ይቅር በላቸው፣ ያለበለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ አለ። እግዚአብሔርም ሙሴን የበደለኝን እርሱን ከመጽሐፌ እደመስሰዋለሁ አለ ይለናል። መጽሐፍ ቅዱሳችን በተደጋጋሚ የሕይወት መጽሐፍ የሚባል ነገር እንዳለ ይነግረናል። የሕይወት መጽሐፍ ካለ የተጻፈ ነገር አለ ማለት ነው። ያ ነገር ያለ ምክንያት ተደጋግሞ መጽሐፍ ቅዱስ አልጻፈልንም። በዚህ መጽሐፍ ውስጥ የተገኘ ሰው፣ ስሙ የተገኘ ሰው፣ ተጽፎ የተገኘ ሰው የሚያገኘው ትርፍ፣ የሚሻገረው ነገር እንዳለ መጽሐፍ ቅዱሳችን በግልጽ ያስረዳል። ስለ ሕይወት መጽሐፍ ቅዱሳችን ምን ያስተምረናል ካልን፣ አንደኛ በተለይ ለአማኝ የደስታው ምክንያት ሊሆን የሚገባው ነገር በዚህ መጽሐፍ ላይ ስሙ ተጽፎ መገኘቱ ነው። ለምሳሌ ሉቃስ 10 ቁጥር 20 ላይ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ ይላል። ብዙ ጊዜ ስንመለከት ሰዎች በአገልግሎት ውስጥ በሚያገኙት ነገርና በተገለጠው ጸጋ በዛ ተደስተው ራሳቸውን አፕሪሼት ሲያደርጉ፣ እግዚአብሔር እኮ ይህን ነገር አደረገ ሲሉ ብዙ ድምቀትና ሙቀት ለዛ ነገር ሲሰጥ ይሰማል። ኢየሱስ ክርስቶስ ደቀ መዛሙርቱን ለአገልግሎት ካሰማራቸው ከላካቸው በኋላ ደርሰው ሲመለሱ ያቀረቡት ሪፖርት አጋንንቶች ተገዙልን፣ እንዲህ አይነት ነገር ተገለጠ በእኛ፣ እንዲህ አይነት ነገር ሆነ ሲሉ ኢየሱስ ክርስቶስ ፈገግታቸው፣ ደስታቸውን አይቶ አጋንንት ስለተገዙላችሁ ሳይሆን ስማችሁ በሰማይ ስለተጻፈ ደስ ይበላችሁ በሕይወት መዝገብ ላይ። ስለዚህ ዛሬስ የኛ ደስታ በምን ይሆን? ሁለተኛ የምዕመናን ስም፣ ያመኑ ሰዎች ስም በሰማይ ተመዝግቧል። ፊልጵስዩስ ምዕራፍ 4 ቁጥር 3 ላይ አንተም ደግሞ በሥጋዬ አብረ የተጠመድክ እውነተኛ ሆይ እንድታግዛቸው ለምንሃለሁ ይልና ስማቸው በሕይወት መጽሐፍ ከተጻፉት ከቀሌምጦስ እና ደግሞ ከኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋል እያለ ይናገራል። ምንድነው? ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ሲቀበል፣ ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ አንተን ግን መድኃኒት አድርጌ ተቀብያለሁ ብሎ ሲቀበል አንዱ የሚሆነው ነገር ስሙ በዘላለም የሕይወት መዝገብ ላይ ይጻፍለታል። አንደኛ የደስታችን ምክንያት ስማችን በዘላለም የሕይወት መዝገብ ላይ መጻፉ መሆን አለበት። ሁለተኛ ሰው ጌታ ኢየሱስ ክርስቶስን ሲቀበል በዚህ መዝገብ ላይ ስሙ ይመዘገባል፣ በዚህ መጽሐፍ ላይ። ሶስተኛ በዚህ መጽሐፍ ላይ ያልተገኙ ፍርድ ይጠብቃቸዋል ይለናል። ራዕይ ምዕራፍ 20 12 እና 15 ላይ ሙታንንም ታናናሾችና ታላላቆች በዙፋኑ ፊት ቆመው አየሁ። መጽሐፍቱ ተከፈቱ፣ ሌላም መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍት ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ሥራቸው መጠን ከፈለ ይልና ቁጥር 15 ላይ በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ ይለናል። ኢየሱስ ቅድም መግቢያ ላይ እንደጀመርኩት የደስታችሁ ምክንያት ሊሆን የሚገባው ነገር በዚህ የሕይወት መጽሐፍ ላይ ስማችሁ ተጽፎ መገኘቱ ነው። በዚህ መጽሐፍ ደግሞ ስማቸው የሚጻፈው በጌታ በኢየሱስ ክርስቶስ ያመኑ ነው። በዚህ መጽሐፍ ላይ ስማቸው ተጽፎ ያልተገኘ ምን ይጠብቃቸዋል ከተባለ እሳት፣ ፍርድ፣ ሞት፣ ለሰይጣንና ለአጋንንት የተዘጋጀው ሲኦል ወደዛ መጣል ነው የሚሆንባቸው። አንድ ቀን እቺ ምድር ታልፋለች።
የምንጠብቀው ተስፋችን ኢየሱስ ይመጣል። በነጩ ዙፋን ፍርድ ፊት እንቆማለን። የዛን ጊዜ የምንጠየቀው የትኛው ቤተ እምነት ነህ፣ የትኛው እንትን ነበርክ፣ ምን ያህል እንትን አድርገሃል የሚል ሳይሆን ስምህ በሕይወት መዝገብ ላይ ተጽፏል ብሎ ስማችን ሰርች ተደርጎ ተፈልጎ እዛ ቦታ ላይ ካልተገኘ ወደ ሲኦል ነው የምንጣለው። ከተገኘ ግን ወደ ዘላለም ሕይወት እንገባለን። አራተኛ ስለዚህ ስለ ሕይወት መጽሐፍ የሚያወራው መጽሐፍ ቅዱስ የዳኑ ብቻ ወደ ሰማይ የሚገቡበት መንገድ እንደሆነ ይናገራል። ራእይ 21 ቁጥር 27 ላይ እንደዚህ ይላል፣ ለበጉም በሆነው ሕይወት መጽሐፍ ከተጻፉት በቀር ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ እርኩስና ውሸታም የሚያደርግ ወደ እርሷ አይገባም። እርኩስና ውሸትም የሚያደርግ ወደ እርሷ አይገባም። እቺ የሚገባባት ከተማ አንደኛ ዝም ብሎ የሚገባባት አይደለም፣ ስም አጽፎ ነው የሚገባው። ስም የሚጻፈው ደግሞ ኢየሱስ ክርስቶስ ለሰው ልጅ ኃጢአት የከፈለውን ዋጋ በመቀበል የኔ ዋጋ ነው በማለት በእኔ ምትክ ሞቶልኛል በማለት ሰይጣንን፣ ዓለምን፣ ርኩሰትን በመካድ በኢየሱስ ክርስቶስ ደም በሰማይ ስምን ማጻፍ። ስም ሲጻፍ ደግሞ ስሙ የተገኘ ሰው ወደ ሲኦል አይወርድም። ስሙ ያልተገኘ ግን ወደ ሲኦል ይወርዳል። ስሙ የተገኘ ግን ሰማይ የዘላለም ሕይወት ከአብ ጋር ከእግዚአብሔር ከወልድ ከመንፈስ ቅዱስ ጋር ለዘላለም የመኖር ዕድልን ያገኛል። ዛሬ ጥያቄው ስማችሁ በዚህ መዝገብ ላይ አለ ወይ? በምድር ስማችሁ ተጽፎ በምድር ገናችሁ የእናንተ ስም የሌለበት መዝገብ ሳይኖር በጉባኤ በአደባባይ በሚዲያ ስማችሁ ታውቆ ሰማይ ግን የእናንተን ስም ካላወቀው እንደናንተ ምስኪን የለም። ምድር ሪኮግናይዝ ሳያደርጋችሁ ሰማይ ቢያውቃችሁ ይሻላል። አንድ ሰው ሁለት ሰው ሳያውቃችሁ ሰማይ ግን ስማችሁን መዝግቦ የዘላለም ሕይወት ብትወርሱ ይሻላልና ስማችሁ በሰማይ መዝገብ በመጽሐፉ ላይ ተጽፏል ወይ? ለእናንተ የማወረውረው ጥያቄ ነው። ተባረኩ።